ይህ ሰው ባልመንጠቁም ተያይዘሽዋል። ለማለት የፈለግሽውን በግልጽ ተናገሪ። ከአቶ አምነን ጋር የት ነበርሽ? እኔ ክፍል። ምን ስታደርጊ? አቶ አምናን ከባድ ውሳኔ በጀሪ ላይ ወሰነባትኝ። ጀሪ እውነቱ ታወቀባት። እናም ብሌንን ወርውራ እንድጣለቻትና እንዲሁም ደግሞ እሷ ለዚህ አደጋ እንዳደረሰቻትም አቶ አምናን ደረሰበት። አቶ አምናንም ጀሪን በፍጹም ዓይንሽን ማየት አልፈልግም፣ አንቺ ነሽ የሁሉ ነገር ያደረግሽው አይደለ፣ ገልሻለሁ ሲላትም ተናገረ። እንዲሁም ጀሪ በፍጹም እኔ አላደረግኩም፣ እንዴት ነው ይህን ነገር የማደርገው? ለምን ምን አድርጋኝ ነው በማለት ጀሪ ይህንን ውሸቷንም ቀጥላለች። ነገር ግን ደግሞ አቶ አምናን በፍጹም አላመናትም። ነገር ግን አሁን ላይ ብሌን ከባድ ችግር ውስጥ ገብታለች። ራሷንም ሆነ እንዲሁም ደግሞ ያለችበትን ቦታ በፍጹም አታውቅም። ስለዚህ ይህ ደግሞ ለሷ ከባድ ነበረ። እናም ጀሪም ይህን ነገር ስታይ በጣም ነበር የደነገጠችው። ጀሪ እሷን በመወርወሯና እንዲሁም ደግሞ ይህን ሁሉ ነገር በማድረጓ በጣም ተሰምቷታል። ቆይ ግን ምንድነው የሰራሁት? ምንድነው ያደረኩትኝ? በማለት ነበረ ራሷን የጠየቀችው። ግን ደግሞ ቢሆንም ይህን ነገር ካደረገችን በኋላ እሷ ይህን ነገር አስተባብላ እሷ እንዳላደረገችውና እናም ሌላ ሰው እንደወረወር ወይም ደግሞ ብሌን በራሷ ሰዓት እንደወደቀችም ለማስመሰል ሞክራለች። ነገር ግን ደግሞ ሲፈን እውነቱን አወቀችባትኝ። ሲፈን ቆይ ግን በፍጹም እንዴት እንደዚህ ሊሆን ይችላል? እንዴት ብሌን ራሷን ስታ ልትወርቅ ትችላለች? በፍጹም አብሯት የሆነ ሰው አለ። እናም ደግሞ የሆነ ሰው ገፍትሮ ነው የጣላት እንጂ በፍጹም ደግሞ እሷ ብቻ አይደለችም እንደዚህ የወደቀችው በማለት እንግዲህ እያሰበችና እንዲሁም ደግሞ እውነቱን ማወቅ አለብን ስትልም ነበረ። እንዲሁም አሁን ላይ ብሌን ራሷን ስታ ስለወደቀች፣ ስለዚህ ራሷን ስታ ምንም ነገር አታውቅም። እናም የትም እንዳለችም የምታስታውሰው ነገር የላትም። አቶ አምናንም በጣም ደነገጠ። ብሌን ቆይ ግን ለምን እያለ በጣም ተጸጸተ። በተለይ ደግሞ ወይ ጄሪን አምኖ በፍጹም እሷን ልብስ ሰርቀሻል ብሎም ስለተናገራትና እንዲሁም ደግሞ ይህ ቃላቱ ራሱ በጣም እሱን አስደንግጦታል። ቆይ ግን ለምንድን ነው? ምን እየሆንኩ ነው? እኔ እንዴት ነው? ቆይ ግን እንደዚህ አይነት ጥያቄስ የምናገረው የምጠይቀው ሲሆነ እንዲሁም ደግሞ የምናገረው ለምንድን ነው ሲልም ራሱን በጣም ጸጽቶታል። ምክንያቱም ደግሞ ጄሪ ውሸታምና እንዲሁም ደግሞ አስመሳይ፣ በተለይ ደግሞ አቶ አምናንን ለራሷ ለማድረግ የምትሞክረው በተለይ ደግሞ ከጄሪ ጋር በመግባባትና እንዲሁም ደግሞ ማለትም ጄሪ እና እንዲሁም ደግሞ ብሌን ባለመግባባታቸው በተለይ ደግሞ ብዙ ጊዜ በሚጣሉበትም ሰዓት አቶ አምናን ጥርጣሬ ውስጥ ገብተዋል። ቆይ ለምንድን ነው ብሌንን እንዴት እንደዚህ ልታደርጋት ትችላለች? እንዲሁስ ደግሞ ልብሱን ማን ነው ሻንጣ ውስጥ ሊከተው የሚችለው? በማለት እንዲሁስ ደግሞ እሷ ሻንጣ ውስጥ ብትከተው ኑሮ ልፈትሽ ነው ስትላትኝ በፍጹም እንደዚህ ፈሪውና ፈትሽ አትላትም ነበር። ስለዚህ ሴራ አለው የሆነ ነገር አለው በማለት በጣም ተናዶና እንዲሁም ደግሞ ተበሳይቶ እሷን ሲጠይቃትም ነበረ። ከወደቀችበት ሁሉም ተሰብስቦ ላነሳም ሲሞክር ሁላቸውም እያለቀሱ እያለ አቶ አምናንም በእንባ ዋክሽን ብሌን ተነሽ እያለም እያለ ጄሪ ተደብቃ ወይኔ ጉዴ ፈላ፣ ምንድን ነው ያደረግኩት? ቆይ ግን እንዴት ነው እንግዲህ ይህን ነገር ማለፍ የምችለው? ቆይ ለምን እያለችም በጣም ተሰምቷትና እንዲሁም ደግሞ ደንግጣም እናይተናታል። አሁን ላይ ብሌን ራሷን ባታቅም ነገር ግን ደግሞ ጄሪ በጣም ደንግጣለች። ይህን ነገር አቶ አምናን ካወቀ እሷን እንደማያስተርፋትም ስለምታውቅ ነበር። ቆይ ለምንድን ነው ይህን ያክል በዚህ ልክ ጨካኝ የሆንኩትኝ? ይህን እኮ ማድረግ አልነበረብኝም እያለችም በጣም ተሰምቷት ራሷን ጥያቄ ውስጥ አስገብታለች። ነገር ግን ምንም ቢሆን ግን ሁላቸውም ቢሆን ነቅተውባታል። ምክንያቱም ደግሞ አሁን ላይ ሲፈንና እንዲሁም ደግሞ ጄሪ ሲከራከሩም ነበረ። ምክንያቱም ደግሞ ጄሪ ተጠራጥራትኝ ወይም ደግሞ ሲፈን የተጠራጠረችበት ምክንያቱም ደግሞ ብሌን ዝም ብላ ልትወርቃችንን በማለት ነበር ጄሪም ለመሸፈንና እንዲሁም ደግሞ ለመዋሸት ነበር የፈለገችው። እናም ሲፈን ከላይ እየሮጠች ስትመጣ ምንድነው አንቺ ደግሞ እንደዚህ የሚያሯሩጥሽ ብላም ስትላትኝ ብሌን ምን እንደሆነች አላወቅሽም ወይ ብላም ስትላትኝ ቆይ ምን ሆነች ደግሞ እሷ ምንድነው የሆነችው ብላም ማስመሰል ጀመረች። ምክንያቱም ደግሞ እሷ ምንም ነገር እንዳላደረገቻትና እንደማታቅ ነገር ለማስመሰል ሞከረች። ነገር ግን በፍጹም ደግሞ ሲፈን ይህን ነገር ታምናት አልቻለችም። ግን ይህን ነገር አልሰማሽም የምርሽን ነው ወይ ብላም ትላታለች።
አዎ አልሰማውም። ቆይ ግን እንዴት አሰሚም? የሁሉ ሰው ሲጫጫህና እንዲሁም ደግሞ ይህ በጣም ብዙ ችግር ሲፈጠር እዚህ ተቀምጠሽ እንዴት አሰሚም? በቃ አልሰማውም አልኩሽ አይደለ? ካልሰማውስ ምን ይፈጠር ታዲያ ብላ ጄሪን በጣም ተበሳይታ ትናገራለች። እሺ ካልሰማሽ በቃ ችግር የለውም በማለት ጥላት ትሄዳለች። ታዲያ ይህን ያክል መሮጥ ላንቺ ሲሆን ምን አስፈለገ? ምን ታካብጃለች? ብላም ትላታለች። እኔ ይኸውልሽ እንደዚህ የሮጥኩትኝ በጣም ደንግጬ ነው ብላም ትላታለች። ይህን ስትላትም ይህ ደግሞ መውደቅ እኮ ብርቅ አይደለም፣ ምን ነው ታዲያ ይህን ያክል አስደነገጠች? ብላ ትላታለች። ሲፈንም ደግሞ አዎ ልክ ነሽ፣ ግን ደግሞ እንደ ሰው አስተሳሰብ ይለያል ብላት ጥላት ነበረ የሄደችው። ወይዘሮ ዛህራም በጣም እያለቀሰችና እንዲሁም ደግሞ ወይኔ ልጄ ሞተች እኮ እያለችም በጣም ተሰምቷትና እንዲሁም ደግሞ በተለይ ደግሞ ብሌን ይህ ጉዳት በመድረሱ በጣም እያዘነችም እያለቀሰች እያለ ነገር ግን ቆይ ማነው ግን እንደዚህ ሊያደርጋት የቻለም እያለች እያለቀሰች ምንም ሳታቅ ለጀሪ ደወለች። ጀሪም ደግሞ አላወቀቻትም ነበረ። እናም ማነሽ አንቺ ማልበል ብላም ትላታለች። ይኸውልሽ እኔ የምስጠፋ ሚስት ነኝ። ይኸውልሽ ድጋሚ ስደዊ እንዳላይሽ አርፈሽ ትቀመጭ ይሻላል ብላም ጆሮ ላይ ትዘጋልበታለች። እንዲሁም ደግሞ ጀሪ ግራ ትጋባለች። ደግሞ ምን ማለት ነው በማለት እሷም ግራ በመጋባት ስልኩን ከዘጋችን በኋላ ቆይ ግን ይህን ድምፅ የት ነው የማውቀው? ቆይ ሚስት ነኝ ያለችው በማለት ጄሪም ግራ ተጋብታ ነገር ግን ደግሞ ሌላ ችግር የመጣባት እንደሆነም ስታውቅ በጣም ደነገጠች። ጄሪም ብሌን ቆይ ግን እንዴት ነው ግን ይቅርታ ታደርግልኝ ይሆን በማለት እያሰበችም እያለ ይህን ጥፋቴን አውቃ ግን ደግሞ እንዴት ይቅርታ ታደርግልኛለች? በመጀመሪያ እሷ እስኪ በተረፈች እያለች ያደረገችውን ነገር ጸጽቷታል። እንግዲህ ከአቶ አምናን ጋር በመሆንና እንዲሁም ደግሞ አብረው ስለተግባቡ ብቻ ይህን ጉዳት እንዳደረሰችባት ነገር ግን ደግሞ ይህ ስህተት እንደነበርና እንደዚህ ማድረግ እንደሌለባትም ለራሷ ቃል ገባች። በጣም ተናደደች። ወይ ግን ምንድነው የሰራሁትኝ? ይህን እኮ ማድረግ አልነበረብኝም በማለት ነበረ። በሱም በጣም ተናዶና ተበሳይቶ ነበረ ሲጠይቃትኝ የነበረው። ቆይ ግን ማን ነው ይሁን ነገር ያደረገው ብሎ አቶ አምናንም ጄሪን ይጠይቃታል። ጄሪም ደግሞ እኔ ምን አውቃለሁ? የማውቀው ነገር የለም። ይኸው አሁን እኮ ነው ራሱ ማማምና እሷ ይህ አደጋ እንደደረሰባትኝ እያወቅኩትኝ። ቆይ ግን ለምንድነው የሁሉ ነገር የሆነው በማለት በጣም እሷም እያዘነች መስላ ታስመስላለች። ነገር ግን የሁሉ ስራ የሰራችው ጥፋቱ የእሷ እንደሆነ ሲያቃተው አምናን እሷን በጣም ከባድ ችግር ውስጥ እንደሚያደርስባትም እየታወቀ ነው። አቶ አምናን እውነቱን ካወቀም በኋላ ጄሪ መጨረሻ ላይ ግን ቤት ውስጥ እንደማትቀመጥና እንዲሁም ደግሞ ከባድ ውሳኔም አቶ አምናን እንደሚወስንባትም የታወቀ ነው። ይህንን ደግሞ ማድረግ የምትችለው ጄሪ አሁን ላይ እውነቱን ማወቅ እንደሌለባቸውና እንዲሁም ደግሞ ማዋሸት ነበረ የፈለገችው። ነገር ግን እስከ መቼ ተዋሽቶ? ምክንያቱም ብሌን ስትነቃ ማን እንደጣላትና ማን ለዚህ ችግር እንዳደረሳትኝ ጠንቅቃም ታውቃለች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ የሆናችሁም ከልብ ነው የማመሰግነው። ውድ ፋሚሊዎችን ጊዜ ዛሬም በአዲስ ቪዲዮ መጥቻለሁ። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ውድ ፋሚሊዎችን ጊዜ ዛሬ ይዤላችሁ የመጣሁትኝ ድር ቀጣይ ክፍል ነው። እንግዲህ በጣም በሚያሳዝን ሁኔታ ሁላችንም እንደምናውቀው ብሌና አደጋ ደርሶባታል። የደረሰባት አደጋ እንግዲህ ከባድና እንዲሁም ደግሞ አስጨናቂ ነገር ነው። ይህ ደግሞ ለእሷ ይከብዳታል ማለት ነው። ምክንያቱም ተወርውራለች፣ ራሷን ስታለች። ይህን ደግሞ ያደረገችው ደግሞ ጄሪ ነች። ጄሪ ገፍትራ በመጣል ነው እንግዲህ ለዚህ አደጋ እና ችግር ያደረገቻት ማለት ነው። እንግዲህ ሁላችሁም ቪዲዮን ተጋበዙ። ላይክ፣ ሼር፣ ሰብስክራይብ ግን ማድረጋችሁን አትርሱ። ፕሊስ ፕሊስ ላይክ ሼር እያደረጋችሁ ቻናሌ በጣም ሙትት ብሏልና ላይክ አድርጉ። እንዲሁም ደግሞ እንግዲህ ሰሞኑን የደረሰበት አደጋ ደሱም ድንገት ተስተካክሏል፣ ግን ደግሞ ላይክ እያደረጋችሁ ሼር አድርጉ።